ስስት መከራይ ግንጥል ጌጤ አበባይ የምድር ላይ ጸጋ ጭንቄ አንተ ኮነ ለኔ ወርቄ ስስት መከራይ ግንጥል ጌጤ አበባይ የምድር ላይ ጸጋ ጭንቄ አንተ ኮነ ለኔ ወርቄ ኑርልኝ እሱ ራሱን አፍቆሻል መሰለኝ ያው እያለቀሰ ነው ናፍቆሻል ያው እሱ ራሱ ያው ናፍቆቱን እየገለጸልሽ እኮ ችግር የለውም ቴንኪው በጣም እውነት መሰግናለሁ እና ይሄንን እልሃለሁ ወንድሜ ሩታዬ ምናልባት ወይ ስላልተኛ ርቦትም ሊሆን ይችላል እና ወይ ደግሞ እንቅልፍ እየወሰደው ነው እንቅልፍ እየወሰደው ከሆነ በቃ አስተኛውና እንቅልፍ ወሰደው እሱንም አቁመን ከምንከራከር አስተኝቼው ልውጣ እና ወንድሜ ያው ገብቷል ብዙ ጣውረደ አልፋል ብዙ ነገር ውስጥ ገብቷል ብዙ ነገር ሆኗል ገባ ያንንም ሁሉ ይሄንን ዋጋ የምትከፍለው ለማን ነው ለልጅ የሩታ ልጅም በሰላም 5 ቀን አቆይተ የመለስከው ጌታዬ ሆይ እኔንም በሰላም ወደ ሀገሬ ስደት በቃሽ ብለህ በሰላም ለሀገሬ አብቃኝ ለሀገራችን አብቃን አሜን በሉ ሸቃሊቶች ማለት ነው አሜን በሉ እናንተ ማዲያም ቤት ቁጭ ብላችሁ እሪ ትላላችሁ እነሱ ስራቸው ይሰራሉ ማለት ነው ትላላችሁ ለማንኛውም ሊሊሊሊ ብያለሁ የሩታ ልጅ ተመልሷል ኦሌ ከናቱ ስለተጨመረ በጣም ደስ ብሎኛል እንግዲህ እኛ ምናሽቃብጥ እንጂ እንዴ የምን እንትን ነው ለማንኛውም የምልቆም ነገር ወደ ቆም ነገሩ ስንገባ በጣም ደስ ብሎኛል እንግዲህ ልጇ በሰላም እጇ ላይ አስገብታለች ሩቲ ማለት ነው እንኳን ደስ አለሽ እንግዲህ መታሰሩ ለመልካም መሆኑ ሁላቸውም እየገለጡ ነው እንግዲህ ምን እንደሆነ መልካም ነገሩ አላቅም እኔ ሳስበው ያው ኤርሚላ ከነሱ ህይወት ያስወጣት ይመስለኛል ማለት ነው ስትሉ መልካም ነው ለመልካም ነው ማለት አበዙብን አንዴ ትላንት እንደዛ እንቡር ያሉባት የነበረ ለነገር ትላንትም ረጋ ብሎ ነበር የሚያወራት ዴቭ ማለት ነው ዴቭ በጣም አስተዋይና በሳል ሰው ነው የምሬ ነው ማለት ቁም ነገር ሳወራችሁ ማለት ነው ማለት አስተሳሰቡ በቃ ማለት የሆነ ልክ ሴት ሆና መረዳት ያልቻለችው እሱ እየተረዳት በመሆኑ በጣም ደስ ብሎኛልና እንግዲህ ትላንት የአብርሽ እህትን አይታችኋታል የልጅ እናት ሁና ሴት ሁና የልጆች እናት ሁና የሷ ስሜት እየተረዳችው አልነበረም እሱ ግን ወንድ ሆኖ በዚህ ልክ እሷን ተረድቶ ነገራቶችን ለማብረድ ነገራቶችን ለማስተካከል ደፋ ቀና ያለ ነው ትላላችሁ ለማንኛውም ቪዲዮአቸው አይተን እንመለሳለን እስከመጨረሻው አብራችሁ ተከታተሉ ሌላም ደግሞ ከጎን የተባሉ ነገሮች አሉ እናስረዳቸዋለን እንግዲህ የነሱ አይተን እንመለስና ሀሳብ አስተያየታችን ደግሞ እንገጣለን በእናንተ የሚጠበቀው ላይክ ሼር ሰብስክራይብ እያደረጋችሁ እስከመጨረሻው አብራችሁ ጠብቁን ማለት ነው ተከታተሉ ሰዎች ሞሪ ጉድሻል ይሄ አንቺ ባህሪ አይደለም ገባሽ አዲስ ያመጣሽው ባህሪ ነው የድሮ የራስሽ የሩታ ማንነትን ለማምጣት ሞክሪ ከቻልሽ ማለት ነውና ዙሪያሽ ላይ ያሉ ሰዎች እኔ ይጠቅሙሻል ብዬ አላስብም ነገ ላይ የወደቅሽ ቀን ወይ መሳለቂያ ወይ የሆነ ነገር ነው ሊሆንብሽ የሚችሉት ማለት ነው ስለዚህ ብዙ መጃት አልፈልግም አንቺን በተፈቀደልኝ ሰዓትና ጊዜ መጥቼ ልጄና ያለው ማለት ነው አዎ እኔ ያስማማንም እሱ ነው ያው እያለች ነበር እኮ በቃ ሄዳችሁ ፖሊስ ጣቢያ ማለት መጥፎ ጎን ቢኖረውም ጥሩ ጎን ደግሞ ይሄ ነው በቃ ምክንያቱም መንግስት የየራሱ ይሄ ልክ ነው ብሎ ህግ አለ ምክንያቱም ኢትዮጵያ የምትስተዳደርበት የራሷ ህግ ስላለ ልጅ እንዴት መኖር አለበት ልጅ እንዴት ከቤተሰቡ ጋር ማደግ ያለበት የሚለው ነገር ህግ አስተካክሎ ስላስቀመጠ አሁን ላንተም እንደዛ መባሉ ሩታም ይሄንን ማወቁ አሁን ከዚህ በኋላ አንተ ስትመጣ ራሱ ወደዚህ አትሳቀቅም ገብቷል አይደለ ስለዚህ ይሄ ስለሆነ በጣም መልካም ነው አሁን ግን ከናንተ የምፈልገው ነገር አንተ በቃ ወንድ ልጅ ነው እሷ እናት ናት የልጅህ እናት ናት እና ደግሞ አጥፍተህባታል ማለት ልጅህን በቃ
ያንተ ልጅ ቢሆንም ከዚህ ከሷ ነጥለ በድብቅ ይዘህ መሄድ አግባብ ስላልሆነ ይቅርታ እንድጠይቃት እፈልጋለሁ። ይቅርታ አንቺም ይቅርታውን ከልብሽ እንድትቀበይ። ምክንያቱም ይቅር መባባል ለራስ ነው። ይቅር ስትይ አንቺ አይምሮሽን ጤነኛ ለማድረግ ነገ ለልጅሽ ይቅርታን እያስተማርሽው ነው ማለት ነው። አንተም ብትሆን ልክ እንደዛው ይቅርታ መባል የሆነ እንትን መዋረድ አይደለም። አሁን አንተ ይቅርታ ስትጠይቃት የተዋረድክ አይምሰልህ። ምክንያቱም መዋረድ አይደለም። ይቅርታ የሚጠይቅ ልብ በጣም ጀግና ልብ ነው። ገብቶሃል አይደለም? አንዳንዴ ያው ወንድ ልጅ እንዴት እኔ ይቅርታ ጠይቃለሁ ምናምን አይደለም። ይቅርታ እኛ ያስተማረን ክርስቶስ ነው ይቅርታ። ገባ? ስለዛ አንተ አጥፍተህባታልና ይቅርታ በላት። ሩታዬም ይቅርታውን እንደምትቀበይ ሙሉ ተስፋ አለኝ እና ይቅርታ ብትላት ደስ ይለኛል። እሺ፣ ያለ ፈቃድሽ ልጅሽንም በመውሰዴ አንቺንም ስላንከራተትኩሽ በጣም ይቅርታ። ከዛም በፊት ያጠፋሁብሽ ነገር ካለ በጣም ሶሪ። በሰላማዊ መንገድ ልጃችንን ለማሳደግ እኔ እስማማለሁ፣ ችግር የለብኝም። ያገናኘን ነገር እሱ ስለሆነ ማለት ነው። እና ምናልባት የማይሆንም ቃል አተናገሬሽ ከሆነ ምናልባት አንቺን የማይወክልም ቃል ተናገሬ ከሆነ በዛ ሳምንት በጣም ይቅርታ እና እነዚህ አይነት ስህተቶች አይደገሙም። ምንድን ነው ሳቁ እንጂ እንደዚህ አኩርፋችሁ ነው እንዴ? ሰው ይቅር ለእግዚአብሔር ሲባል ደስ እያለው ነው እንጂ ሁለታችሁን ፊታችሁን እንደዚህ ዘፍዝፋችሁትማ በፍጹም አይሆንም። ወይስ በአንዴ እንዴት እንስቃለን ብላችሁ ነው? እና ይቅር ስለተባባላችሁ በጣም አመሰግናለሁ። እንደ አባት አይደለም እንደ እናት ስሜቴን አንደርስታንድ ስላደረገኝ በጣም አርጌ አመሰግናለሁ አንተን። ሲቀጥል ደግሞ እንደዚህ አይነት ነገሮች ካሁን በኋላ እኔ እንዲፈጠሩ አልፈልግም። እሱ ይሄዳለሁ ምናምን ሲል እኔ መጨነቅ አልፈልግም። ላይክ ድጋሚ ይሄ ነገር ይፈጠራል ብዬ ማሰብ አልፈልግም። ምክንያቱም ሰላም አውርዶ ሰላም ፍጠሩ ካልከም በኋላ ነው ሁሉ ነገር የተፈጠረው። ባለፈው አንተና ብዙ ከመከራችሁም በኋላ ነገሮችን ሰላም ለማድረግ አንድ ስቴፕ እርምጃ ስጀምር ነው ሁሉ ነገር የተፈጠረውና ነገም ይሄ ነገር ይፈጠራል ብዬ መስጋት አልፈልግም። ስለዚህ እንግዲህ እሱ ምንም ነገር እንደማያደርግም ሆነ በልጄ በኩል እኔ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የልዕልት ቤተሰቦች ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። መጥተናል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁ ተከታተሉኝ ማለት ነው። እንግዲህ ዛሬ በደስታ ነው የመጣነው ሁላችንም። ምንድነው እንግዲህ ሩትዬ ልዑልን እጇ ላይ አስገብታለች። አብርሽና ሩታ ላይም መሀል ሰላም ወርዷል። እንግዲህ አብሮ መቀጠላቸው ወደፊት ምናየው ነገር ነው። አንድ እየተባለ ሁለት ይባላል ነው። እንደዛ ነው። ዛሬ ልጁ ተመልሷል፣ ታርቋል። ከዛ በኋላ ሰው በሌለበት ብቻሽ ሆነሽ ማየት ነው ፈልገው ብሏታል። ያ ማለት ለማውራትም ለምንም ይመቸናል ብሏል ማለት ነው። ያ ማለት ደግሞ ያው በመሃላቸው መግባባት ሲመጣ አብሮ የመኖሩ እድል ፍላጎቱ ይኖራቸዋል ማለት ነው። እስካሁን እኛም ብለናቸዋል። ብቻችሁ ሆናችሁ ስታወሩ፣ ብቻችሁ በመሃላችሁ ሰው ሳታስገቡ፣ አንተም ብቻ እሷን ብቻ ሆና ስታወሩ ነው ልትግባቡ የምትችሉ ብለናቸዋል። እና በመሃላችሁ ያለ ሰው ነው እንደዚህ እየበጠበጣችሁ እንዳለ እናንተም የተረዳችሁት ይመስለኛልና ያው ነገሩን እናንተም ተረድታችሁታል። ከዚህ በኋላ እንግዲህ ብቻችሁ ሆናችሁ በመሃላችሁ ልጃችሁ አክፋችሁ ስትጫወቱ ምን ስትሉ የመግባባቱ እድል እየሰፋ ይመጣል። እንደዚህ በመስማማታችሁ በጣም ደስ ብሎኛል። ማለት ብዙ ሀሳቦች አንስቼ ብነግራችሁ ደስ ይለኝ ነበርና ከሰዓት አንፃር ልጅን እየተንጫጫች ስለሆነ ነው። ለማንኛውም በዚህ መልኩ ሰላም ወርዶ ልጇን በሰላም ተመልሶላታል ማለት ነው። እንግዲህ ያው መታሰሩ ወይም እሷ አብርሽም መክሰሷ አብርሽም ለጥሩ ነገር ለመልካም ነገር ነው ብሏል ማለት ነው። እሷም ለመልካም ነገር ነው ይሄ ነገር የተከሰተ ብላለች። እንዲሁም ወንድሙም ደግሞ ይሄ ነገር በመሆኑ አሪፍ ነው ለመልካም ነገር ነው ብሏል። ያ መልካም ነገር ማለት በመሃላቸው የተፈጠረ ነገር አለ ማለት ነው። ያኔ ሰላም አውርዶ ያው እሱንም ህግ መስተካከል ያለበቱ አስተካክሏል ማለት ነው። በሷም በኩል መስተካከል ያለበቱ ለሁለታቸው ምክር ነገር ስላገኙበት ይመስለኛል። ያ ነገር ማለት እንግዲህ እንደዚህ ልዑልን በሰላም የመለስከው ጌታዬ ደግሞ
ኤርሜላን እንደዚህ አብረህ አውጥተህ ማለት ነው በመሀላቸው ልቅ አድርገህ አውጥተህ ልዑልና የልዑል አባትንና የልዑል እናትን አብሮ በፍቅር አኖርልን ነው የምንለው። ሌላ ምንም የምንለው ነገር የለም። ከዚህ በላይ የምንመኘው ምኞት የለም። የምሬ ነው የምላችሁ። ልጅ ከአባትና ከእናቱ ሲያድግ የሚሰማው ስሜት እኔ እንጃ። አይደለም ህፃን ሆናችሁ ትልልቅ ሆናችሁ ራሱ እንኳን ወይ ቤት ውስጥ አባታችሁ ከሌለ ወይ እናት ከሌለ በጣም ከባድ ነው እና ለልጅ በተለይ ደግሞ በመሀላቸው ክፍተት ካለ ከባድ ነገር ነው። እንግዲህ ለልጃቸው ሲሉ አብሮ ይኖራሉ ብዬ ተስፋ አደርጋለሁ። ወሰላሙ አለይኩም ወራህመቱላሂ